ኢራን በአሜሪካም የጦር ጫኝ መርከብ ላይ የድሮን ጥቃት ብታደርግም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ድርድር ለማድረግ ሰዓቱ አረፈደም ሲሉ ተደመጡ። ትራምፕ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የውጭ ጉዳይ ሚኒስትራቸውን ሀቀኛና ሁለቱን ወገን ተጠቃሚ የሚያደርግ ውይይት እንዲያደርጉ ትዕዛዝ መስጠታቸውን ተከትሎ አሜሪካም ለድርድር ችግር የለባትም ሲሉም አስተያየት ሰጥተዋል። ከኢራን ጋር የሚደረገው ድርድር በሰላጤው አካባቢ ያለውን ውጥረት ሊያረግብ እንደሚችል የጠቆሙት ትራምፕ ምንም እንኳን የአሜሪካ ጀቶች የኢራንን ድሮን በአረቢያ ባህር ላይ ቢያከሽፉም ኢራን ለውይይት እስከተዘጋጀች ድረስ በራችን ክፍት ነው ሲሉ የሚናገሩት ፕሬዝዳንቱ እውን ሀቀኛ ድርድር ለማድረግ ፍላጎት አላቸው የሚለው የብዙ ፖለቲከኞች ጥያቄም ሆኗል። ከመጋረጃ ጀርባ ያለውን የጦር መሰናዳት በመጠርጠር ይመስላል አብዛኞቹ ፖለቲከኞች ትራምፕን አያምኗቸውም። በዋይት ሀውስ መግለጫም የሰጡት ትራምፕ የውይይት ሰዓቱ አሁን ነው፣ ሁሉም ውይይቶች አልቀዋል፣ ግን መደራደር ይፈልጋሉ፣ የሆነ ነገር ማድረግ የሚፈልጉ ይመስለኛል እና የሆነ ነገር የሚደረግ ከሆነ እናያለን ሲሉ ተደምጠዋል። ከዚህ ከትራምፕ መግለጫ ለመረዳት እንደሚቻለው ድርድሩን ብዙም ትኩረት እንዳልሰጡት አሳብቆባቸዋል። ትራምፕ ውይይት የሚለውን እንደ ሽፋን ለመጠቀም እንጂ ከልባቸው አይደለም። በኢራን ላይ ጥቃት ሳይፈጽሙ ወይንም የስርዓት ለውጥ ካላመጡ የሚተኙ አይመስሉም ይሏቸዋል። ባለፈው ሰኔ ጥቃት የፈጸምነው ኢራን ልታደርገው የሚገባትን ባለማድረጓ ነው፣ እናም ያ እንዲደገም የምትፈልግ አይመስለኝም ሲሉ ዛቻ፣ ማስፈራሪያ መሰል ንግግር ማድረጋቸው የድርድሩን አማራጭ ለማጥበብ የፈለጉ አስመስሎባቸዋል። ሰውየው ምክንያትን በጉልበት ማሸነፍ የሚፈልጉ በመሆናቸው ከቴሄራን ጋር መሰረታዊ ንግግር ያደርጋሉ ለማለት አያስደፍርም። ምክንያቱም አሁን ላይ የሚሰጧቸው መግለጫዎች ግልጽነት የጎደላቸው ከመሆኑ ባሻገር የሰኔ 14ቱን ጥቃት እያነሱ ማስፈራራታቸው ኢራንን ከማቅረብ ይልቅ የሚገፋ ነው አስብሏል። ኢራን የኒውክሌር መርሃ ግብሯን ማቆም አለባት ስትል የምትሞግተው ዋሽንግተን ይህ ካልሆነ ጥቃቷ አይቀሬ እንደሆነ በተደጋጋሚ ትናገራለች። ኢራን ደግሞ ኒውክሌርን ለሰላማዊ አገልግሎት ትጠቀማለሁ፣ በጫናም አልደራደርም ስትል ትሞግታለች። ይህ የቴህራንና ዋሽንግተን የቃላት ፍትጊያ ከመካከለኛው ምስራቅ ቀጠና ተሻግሮ የዓለምን ፖለቲካ ሚዛኑን እያሳተው እንደሚገኝ የበርካቶች አስተያየት ሆኗል። ሶስተኛውን የዓለም ጦርነት አስቀርቼዋለሁ እያሉ የሚመጻደቁት ዶናልድ ጄ ትራምፕ በነጻ ሀገር ጣልቃ እየገቡ ማመሳቸውንም ቀጥለውበታል። እናም እርሳቸው ጦርነት ቀስቃሽ መልሰው ደግሞ አዳኝ ለመሆን የሚያደርጉት መወዛወዝ ከግምት ውስጥ እንዲገቡ አድርጓቸዋል። ኢራን ከ2015 ጀምሮ የማዕቀብ ናዳ ወርዶባታል። የትኛውንም ጫና አልቀበልም በሚል ከአሜሪካና አውሮፓ ጋር ውዝግብ ውስጥም ገብታለች። ይህም ሀገሪቱ አንድም በኢኮኖሚ አንድም በፖለቲካ ፈተና ውስጥ እንድትወድቅ አድርጓታል ይላሉ ተንታኞች። የባለፈው ወር ህዝባዊ ተቃውሞ ብሶት ወለድ የሚመስል አዝማሚያ ቢኖረውም ኢራን የዌስት ጄሩሳሌምና ዋሽንግተን እጅ አለበት ስትል ወቀሳ ማቅረቧ የሚዘነጋ አይደለም። አንዳንድ ተንታኞች አሁን ላይ በኢራን የተነሳው ተቃውሞ ለጊዜው ረገብ ቢልም የወደፊቱን የኢራን ፖለቲካ ግን መፈተኑ እንደማይቀርና ባለስልጣናቱም አፋፍ ላይ መሆናቸውን አሳይቶ ያለፈ እንደሆነ ይናገራሉ። ብዙ ጊዜ ተጀምረው የሚረግቡ ህዝባዊ ተቃውሞዎች ለቀጣይ ከባድ ስጋት መሆናቸው የዓለም ሀቅ ነው። እናም ኢራን ይህን የቤት ስሯን መስራትና መከለስ የግድ ይላታል ሲሉ የሚናገሩ በርካቶች ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ዩኤስኤስ አብርሃም ሊንከንን ጦር ጫኝ መርከብ ወደ ሰላጤው ሀገራት ማስጠጋታቸው ወታደራዊ ጥቃት ይጀምራል የሚል ስጋት ደቅኖ እንደነበርም የሚዘነጋ አይደለም። ከዚህ ባሻገር 5700 ተጨማሪ ወታደሮችን መላካቸው ውጥረቱን ከፍ አድርጎት ሰንብቷል። በተለያዩ ሀገራት ጫና ምክንያት አሜሪካና ኢራን ውጥረታቸውን እያቀዘቀዙ ቢመስልም ወደፊት ግን የነገሮች መልክ ምን ሊሆን እንደሚችል ተገማች አይደለም። ኢራን ብሔራዊ ክብሬን አስጠብቄ ለመደራደር ዝግጁ ነኝ ትላለች። አሜሪካ ደግሞ ቅድመ ሁኔታ አስቀምጣለች። ያም ኢራን የኒውክሌር ስራዋን ማቆም ሲሆን ይህ ደግሞ ለቴህራን ትልቅ ውርደት ስለሆነ ከቶም የምትቀበለው አይደለም። ስለሆነም ኢራንና አሜሪካ ወደ ድርድር ቢመጡ በምን አጀንዳ ተስማምተው ወደ መግባባት ይደርሳሉ የሚለው ያልተፈታ ጥያቄ ሆኗል። ኢራንና አሜሪካ ወደ ድርድር ለመምጣት እያሰቡ ባሉበት ሰዓት ትናንት የኢራን ድሮን በአሜሪካ አብርሃም ሊንከን ጦር ጫኝ መርከብ ላይ ጥቃት ለማድረስ መሞከሩና ማዕከላዊ ዙ ማክሸፉ መግለጹ የቴህራንና ዋሽንግተን ፖለቲካን ከውጥረት እንደማይታደገው ተንታኞች ይናገራሉ። የአሜሪካ ጦር በአረቢያን ባህር የኢራን ሰው አልባ አውሮፕላን ጉዳት ከማድረሱ በፊት ማክሸፉን መግለጹ ቴህራንና ዋሽንግተን የቀጠናውን ውጥረት ለማርገብ ጥረት እያደረጉ ባሉበት ሰዓት ነገሩን ሳያወሳስበው እንደማይቀርም ይገመታል። የአሜሪካ ማዕከላዊ ዝ ቃል አቀባይ ቲም ሃውኪንስ በመርከቡ ላይ የነበረው የአሜሪካ የጦር ጀት ድሮኑ ጉዳት ሳያደርስ ቀድሞ ተከላክሏል ሲሉም ይናገራሉ። ሻሂድ 139 የኢራን ድሮን በአሜሪካም ኤፍ-35 ሲ ተዋጊ ጀት በደቡባዊ ኢራን ጠረፍ መመታቱን ማዕከላዊ እዙም ማክሎ ገልጿል። ለዚህ የኢራን ጥቃት ዋሽንግተን ምን ምላሽ ሊኖራት እንደሚችል እስካሁን ድረስ የተባለ ነገር ባይኖርም ነገሮች ድንገት መልካቸውን ሊቀይሩ እንደሚችሉ ግን መገመት አያዳግትም። በጥቃቱ ላይ እስካሁን ድረስ ከኢራን ባለስልጣናት የተሰጠ ማስተባበያ ባይኖርም አንድ ስማቸው ያልተገለጸ ባለስልጣን የአሜሪካ ጦር መርከብ ከተፈቀደለት የውሃ መስመር በማለፉ ጥቃቱ መፈጸሙን መናገራቸውን የፋርስ ሚዲያ
ሚዲያዎች ዘግበዋል። ምንም እንኳን ኢራንና አሜሪካ ውጥረት ውስጥ ቢገቡም ከዚህ ሳምንት በኋላም የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ከኢራን ባለስልጣናት ጋር እንደሚመክሩ የዋይት ሀውስ ፕሬስ ሴክሬታሪዋ ካሮሊን ሌቪት ከፎክስ ኒውስ ጋር በነበራቸው ቆይታ ገልጸው ቀኑ መቼ እንደሆነ ግን አልተናገሩም። በሌላ በኩል ኢራን ከአሜሪካ ጋር የምታደርገውን ድርድር ቦታውን መቀየር እንደምትፈልግ መግለጿን ተከትሎ ድርድሩ ከኢስታንቡል ቱርክ ወደ ኦማን እንደተዛወረም ተሰምቷል። አሁን በወጡ መረጃዎች መሰረት የኢራንና አሜሪካ ተወካዮች የፊታችን አርብ ኦማን ላይ ይመክራሉ ተብሎም ይጠበቃል። አሜሪካና ኢራን በቱርክ ኢስታንቡል ሊያደርጉት የነበረው ስብሰባ ባለፈው ዓመት የኒውክሌር ድርድር ባደረጉበት ኦማን ይገናኛሉ ተብሎም ይጠበቃል። የፊታችን አርብ በቱርክ ይካሄዳል ተብሎ የነበረው ድርድር ስቲቭ ዊትኮፍና የትራምፕ አማች ጃሬድ ኩሽነር፣ ከኢራን በኩል ደግሞ ውጭ ጉዳይ ሚኒስትር አባስ አራግቼ እንዲሁም የግብጽ፣ የኦማን፣ ፓኪስታን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ተወካዮች ይገኛሉ ተብሎ ሲጠበቅ ነበር። ኢራን ባቀረበችው የቦታ ለውጥ ፍላጎት ወደ ኦማን መደረጉን በርካታ መገናኛ ብዙሃንም አስነብበዋል። የውጭ ጉዳይ ሚኒስትር አባስ አራግቼ ትናንት ማክሰኞ ለቱርክ፣ ኦማን፣ ኳታር፣ ኩዌትና ጆርዳን ባለስልጣናት ደውለው የቦታ ለውጥ ስለመደረጉና አጠቃላይ ውይይት ማድረጋቸውን አስታውቀዋል። አራግቼ ከእነዚህ ሀገራት ጋር በምን ጉዳይ እንደመከሩ ግልጽ ባይሆንም ከአሜሪካ ጋር በሚደረገው ድርድር ሊሆን እንደሚችል ግን ይገመታል። ከዚህ ጋር ተያይዞ አሜሪካና ኢራንን ለማሸማገል ጥረት የምታደርገው ቱርክ ፕሬዚደንት ረሲቭ ጣይብ ኤርዶሃን የትኛውንም አይነት ወታደራዊ ጣልቃ ገብነት ሀገራቸው እንደማትቀበል መናገራቸውን እያስነበበው ቲአርቲ ወርልድ ነው። ከባለፈው በፈረንጆቹ ታህሳስ 28 2025 በቴህራን አደባባይ በተነሳው ህዝባዊ ተቃውሞ ጣልቃ በመግባት ሁኔታውን ሲያባብሱ የነበሩት ብሎም ግዙፍ የጦር መርከቦችን ወደ ሰላጤው ሀገራት ያስጠጉት ዶናልድ ጄ ትራምፕ ቀድሞ ይሄ ሀሳብ አልነበራቸውም ወይ የሚል ጥያቄ ማስነስቶባቸዋል። ግዙፍ የጦር መርከቦች በሆርሙዝ ሰርጥ ማንዣበባቸው ለትርኢት እንዳልሆነ ግን አንዳች ያደፈጠ ጊዜን ጠብቆ የሚፈነዳ ጦርነት ስለመኖሩ መጠርጠር አይከፋም። ምክንያቱም ነገሮች ወደ ድርድር የሚመጡ ከሆነ የዚህ ሁሉ ግዙፍ ጦር ወደ ቀጠናው መጠጋት አንድምታው በቀላሉ የሚታይ አይደለም ሲሉ ተንታኞች ይናገራሉ።